ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምረውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩም እያስተማረን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ቀላል ሰላምታ አማርኛ በእንግሊዘኛ ነው ይዤላችሁ የመጣሁት። ቀለል ባለ ሁኔታ የአማርኛ ቃላቶችን ተጠቅመን እንዴት ባለ መልኩ ነው በእንግሊዘኛ መጻፍና ማንበብ የምንችለው የሚል ትምህርት ነው ዛሬ የምንማማረው። ቃላቶችን ብዙውን ጊዜ ዘወትር እንጠቀማቸዋለን። ነገር ግን ቀለል ባለ ሁኔታ በእንግሊዘኛ ቀይረን ቴክስቶችን ለመጻፍ ለማንበብ እንዴት ባለ መልኩ ነው መጻፍና ማንበብ የምንችለው የሚል ትምህርት ነው ዛሬ የምንማማረው። እንግዲህ ከዚህ ጋር የተለያዩ ቃላቶች አሉ። የመጀመሪያው እንዴት እንዴት ነህ ይላል። ጠቅለል ስናደርገው እንዴት ነህ ይላል። እንዴት ነህ እንግዲህ ይህ የአማርኛ ቃላቱ ነው ማለት ነው። ዘወትር ሁሌ እንጠቀማለን እንዴት ነህ የሚሉ ቃላቶችን። ነገር ግን ቀለል ባለ ሁኔታ እንዴት ባለ መልኩ ነው ወደ እንግሊዝኛ ቀይረን ቴክስት ለመጻፍና ለማንበብ እንዴት ነው የምናደርግ የሚለውን ነው የምናየው። ከዚህ ጋር እንግዲህ እንዴት ነህ ይላል። ጠቅለል ስናደርገው ከዚህ ጋር ENDET ይላል። ይቺ እንደ ነው የምናነባት። ኢን እንደ እናነባታለን። ኤን ደግሞ እንደ ን ነው የምናነባት። ኤን እንደ ነ ቤተሰብ ትወከላለች። ዲኢን ደግሞ ዴ ብለን እናነባለን። ዲ እንደ ደ ቤተሰብ ነው የምትወከለው። ዲኢን ዴ ብለን እናነባለን። ቲን ደግሞ ት ብለን እናነባለን። በአንድ ላይ እንዴት ኤንኢኤች ይላል። ከዚህ ጋር ደግሞ ኤንኢን እንደ ነ ነው የምናነባት። እንደ ነ እናነባታለን። ኤችን ደግሞ እንደ ህ እናነባለን። በአንድ ላይ ነህ ብለን እናነባለን። ጠቅለል ስናደርገው እንዴት ነህ ብለን በዚህ መልኩ ቀለል ባለ ሁኔታ ቃላቱን የአማርኛ ቃላቱን ተጠቅመን በእንግሊዝኛ በዚህ መልኩ መጻፍና ማንበብ እንችላለን ቀለል ባለ ሁኔታ። ቀጣይ ደግሞ እንዴት ነሽ እንዴት ነሽ ጠቅለል ስናደርገው እንዴት ነሽ ይላል። ደግሞ ከዚህ ጋር አሁንም ኢን እንደማን ነው የምናነባት? እንደ ነው የምናነባት። ኤንን እንደ ን እናነባለን። ዲኢን ደግሞ ዴ ብለን እናነባለን። ቲን ት ብለን እናነባለን። ቲ የተ ቤተሰብ ትወከላለች ማለት ነው። በአንድ ላይ እንዴት ኤንኢ ነ ብለን እናነባለን። ኤስኤችን ደግሞ ሺ ብለን እናነባለን። ኤስኤች በሸ ቤተሰብ ይወከላል ማለት ነው። በአንድ ላይ ነሽ ጠቅለል ስናደርገው እንዴት ነሽ። በዚህ መልኩ መጻፍና ማንበብ እንችላለን። ቴክስት ማድረግ መደራረግ እንችላለን ማለት ነው። ጠቅለል ስናደርገው እንዴት ነሽ ይላል። እዚህ ጋር የአማርኛ ቃላቱ በእንግሊዝኛ እንዴት ነሽ። በዚህ መልኩ የአማርኛ ወደ እንግሊዝኛ በመቀየር መጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ ሰላም ነህ ይላል። ጠቅለል ስናደርገው ሰላም ነህ። አሁን ይህን በቀላል መንገድ ወደ እንግሊዝ ቀይረን ቴክስት ለማድረግ ለማንበብ ብንፈልግ ቀለል ባለ ሁኔታ SELAM ይላል። እንግዲህ ኤስ በሰ ቤተሰብ ነው የምትወከለው። SE ሰ ብለን ነው የምናነብ። ሰ ኤል በለቤተሰብ ትወከላለች። ኤልኤን ላ ብለን እናነባለን። ኤምን ደግሞ ም ብለን እናነባለን። በአንድ ላይ ሰላም ብለን እናነባለን። ቀጣይ ደግሞ ነህ እንግዲህ ኤንኢን ነ ብለን ነው የምናነብ። ኤችን ደግሞ ህ በአንድ ላይ ነህ ጠቅለል ስናደርገው ሰላም ነህ ብለን በዚህ መልኩ ቴክስት ማድረግና መጻፍ እንችላለን ቀለል ባለ ሁኔታ። ቀጣይ ደግሞ ሰላም
ሰላም ነሽ ነሽ። እንግዲህ ደግሞ ቀለል ባለ ሁኔታ ወደ እንግሊዝ ቀይረን አማርኛውን በእንግሊዘኛ ቀለል አድርገን ስንጥፍ ሰላም ነሽ ነሽ ይላል። ይህም አሁን ኤንኢ ነ ብለን ነው የምናነበው። ኤስኤች ሺ ብለን እናነባለን። በአንድ ላይ ነሽ ነሽ። ጠቅለል ስናደርገው ሰላም ነሽ ብለን በዚህ መልኩ መጻፍ እንችላለን። እዚህ ጋር አሁን ጠቅለል ስናደርግ እንዴት ነህ ካልነ ለወንድ ልጅ ነው። እንዴት ነሽ ካልነ ደግሞ ለሴት ይሆናል ማለት ነው። ከዚህ ጋር ኤስኤች እና ኤች ነው ልዩነቱ። እንዴት ነህ ካልነ ለወንድ ይሆናል። እንዴት ነሽ ለሴት፣ ሰላም ነህ ለወንድ፣ ሰላም ነሽ ለሴት። ላይ ደግሞ ስራ አሪፍ ነው። ጠቅለል ስናደርገው ስራ አሪፍ ነው ይላል። ጠቅለል ስራ አሪፍ ነው፣ ስራ አሪፍ ነው ይላል። እንግዲህ ቀለል ባለ ሁኔታ እንዴት አድርገን ነው የምንጽፈው? ኤስን እንደ ሰ ቤተሰብ ነው እናነባት፣ ስ ብለን እናነባለን። ከዚህ ጋር አርን ደግሞ እንደ ረ ቤተሰብ ትወከላለች። አርኤን ራ ብለን እናነባለን። በአንድ ላይ ስራ ኤን ደግሞ እንደ አ ነው የምናነባት። አርኢን ደግሞ ሪ ብለን እናነባለን። ኤፍን ፍ በአንድ ላይ አሪፍ። ኤን ደግሞ ነ ብለን እናነባለን። ደብሊውን ው ብለን እናነባለን። ው በአንድ ላይ ነው የሚል ድምፅ ይኖረዋል። በአንድ ላይ ስራ አሪፍ ነው። በዚህ መልኩ ቀለል ባለ ሁኔታ መጻፍና ማንበብ እንችላለን። አሁን አንድ ሰው ስራ አሪፍ ነው እንዴት ነው ብለን ለመጠየቅ ብንፈልግ ስራ አሪፍ ነው ብለን በዚህ መልኩ ቴክስት ማድረግ መጻፍ ማንበብ እንችላለን ቀለል ባለ ሁኔታ። ቀጣይ ደግሞ ምን አዲስ አለ። ጠቅላይ ስናደርገው ምን አዲስ አለ ይላል። ምን አዲስ አለ። አሁን ይሄን በምን መልኩ መጻፍ እንችላለን? ኤምን እንደ ምን እናነባለን። ኤም እንደ መቤተሰብ ነው የምትወከለው። ኤን ደግሞ እንደ ነቤተሰብ፣ ኤንን ደግሞ ን ብለን እናነባለን። በአንድ ላይ ምን አዲስ። ኤን እንደ አ ነው የምናነባት። ዲ አይን ደግሞ እንደ ዲ ነው የምናነባት። ኤስን እንደ ስ አዲስ። ኤን እንደ አ እናነባለን። ኤልኢን ደግሞ ለ ብለን ነው የምናነብ አለ። ጠቅለል ስናደርገው ምን አዲስ አለ ብለን እናነባለን። በዚህ መልኩ መጻፍ እንችላለን ማለት ነው። ቀጣይ ደግሞ እዚህ ጋር የት ነህ። ጠቅለል ስናደርገው የት ነህ ይላል። አሁን ይህን ስንጽፍ ዋይ ኢቲ ይላል። ዋይ ኢን የ ብለን ነው የምናነበው። ዋይ በየቤተሰብ ትወከላለች። ኢ አናባቢ ነች። ያው ዋይ ኢን ኤ ብለን ነው የምናነበው። ዋይ ኢን የ፣ ቲን ደግሞ ት ብለን የተቤተሰብ ትወከላለች። ቲ በአንድ ላይ የት። ኤንኢን ነ፣ ኤችን ደግሞ ህ በአንድ ላይ የት ነህ። በዚህ መልኩ የት ነህ ብለን ለመጠየቅ አንድ ሰው ብንፈልግ በአማርኛ ጽፈን አማርኛውን በእንግሊዝኛ ተክተን መጠየቅ መጻፍ መለማመድ እንችላለን። ቀጣይ ደግሞ ጠፋህ። ጠቅላይ ስናደርገው ጠፋህ ይላል። ጠፋህ ብለን ለመጻፍ ብንፈልግ በቀላሉ መንገድ ቲኢ፣ አሁን ቲ እንደ ተቤተሰብና እንደ ጠቤተሰብ ትነበባለች። ቲኢን ጠ ብለን እናነባለን። ኤፍን ደግሞ እንደ ፈ ቤተሰብ ትወከላለች። ኤፍኤን ፋ ብለን እናነባለን። አ ሚል ድምፅ ይኖራታል። ፋ። ኤችን ደግሞ ህ በአንድ ላይ ጠፋህ ብለን በዚህ መልኩ መጻፍና ማንበብ እንችላለን። ቀጣይ ደግሞ ይሄ ለወንድ ሲሆን ነው። የት ነህ፣ ጠፋህ። ይሄ ለወንድ ነው። ቀጣይ ደግሞ የት ነሽ ይላል። የት ነሽ። አሁንም ይሄ ዋይኢን የ ብለን እናነባለን። ቲን ደግሞ ት በአንድ ላይ የት። ኤንኤን ነ፣ ኤስኤችን ደግሞ ሽ በአንድ ላይ ነሽ። ጠቅለል ስናደርገው የት ነሽ ይላል። የት ነሽ። የአማርኛውም የት ነሽ። ከዚህ ጋር በእንግሊዝኛ ቀይረን የት ነሽ ብለን በዚህ መልኩ መጻፍና ማንበብ ቴክስት ማድረግ እንችላለን ማለት ነው በቀላሉ መንገድ። ቀጣይ ጠፋሽ ይላል። ጠቅለል ስናደርገው ጠፋሽ። አሁንም ይሄ ቲኢን እንደማናነባለን እንደ ጠ ቤተሰብ እናነባለን። እንደ ጠ። ኤፍኤን ፋ፣
ኤስኤችን ደግሞ ሽ በአንድ ላይ ጠፋሽ ጠፋሽ ይላል። ጠቅለል ስናደርገው በዚህ መልኩ ጠፋሽ ብለን በአማርኛ ቴክስት ማድረግ እንችላለን። ወደ እንግሊዝ አማርኛ ቀይረን ደግሞ በዚህ መልኩ መጻፍም እንችላለን ማለት ነው። ቀጣይ ደግሞ አለሁ አለሁ ይላል። ጠቅለል ስናደርገው አለሁ። እንግዲህ አለሁ ብለን ለመጻፍ በቀላሉ መንገድ ምናደርጋለን? ኤን እንደ አ እናነባለን። ኤልኢን ደግሞ እንደ ለ፣ ኤች ዩን ደግሞ ሁ ብለን እናነባለን። አሁን በቀላሉ መንገድ አለሁ ብለን በዚህ መልኩ መጻፍና ማንበብ እንችላለን ማለት ነው። ኤ እንደ አ ቤተሰብ ነው የምትነበበው። ኤልኢ እንደ ለ ቤተሰብ፣ ኤች ዩን ደግሞ እንደ ሁ ቤተሰብ ትነበባለች። በአንድ ላይ አለሁ ብለን በዚህ መልኩ እንጽፋለን እናነባለን። ቀጣይ ደግሞ ጥሩ ነው ጥሩ ነው ይላል። አሁን ጥሩ ነው የሚለውን ቀለል ባለ ሁኔታ ቲን እንደ ጥ እናነባለን። ከዚህ ጋር ቲ እንደ ጥ ትነበባለች። አርዩ ደግሞ ሩ በአንድ ላይ ጥሩ ጥሩ። ኤንኢን ደግሞ ነ፣ ደብሊው ደግሞ ው ብለን እናነባለን። ከዚህ ጋር በአንድ ላይ ጥሩ ነው ብለን በዚህ መልኩ መጻፍና ማንበብ ቀለል ባለ ሁኔታ እንችላለን ማለት ነው። አማርኛ በእንግሊዝኛ በቀላሉ ሲስተም በዚህ መልኩ መለማመድ እንችላለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ